አምራን የወይዘሮ ዝናሽን ቤት ሲኦል ውስጥ አስገብተዋለች። ተደብቆ የኖረውን ወይም ደግሞ ተደብቆ ተቀምጦ የነበረውን ጉድ ሁሉ ዝርግፍግፍ አድርጋ ለእያንዳንዱ አውጥተዋለች። በነገራችን ላይ የእሷ ሚስጥር የሚወጣ አልመሰላትም ነበር። እንደዛ ማንም ሳይጠይቃት ወይም ማንም ነይ ቶሎ ሳይላት መታ እስከ ሻንጣዋ ሳሎን ላይ ደልቀቅ ብላ ቁጭ ብላ የነበረችው አምራን የኑሐሚንን ጉድ አወጣው ብላ የራሷ ጉድ የሚወጣ አልመሰላትም። በዚህ ልክ ኑሐሚን ሞኝ መሰለቻት እንዴ? የእሷን ጉድ አውጥታ የዚችኛዋን ሳትናገር ዝም የምትል መሰላት? ከአባቷ ጋር እንደዚህ አቆራርጣት ዝም ብላ የምታልፋት መሰላት? እሷም የዋዛ አይደለችም። የተፈጠረውን ነገር ልቅም አድርጋ ለሁሉም አውርታለች። አሁን አስባችሁታል? ናሆም ካሁን በኋላ እንደውም ይጠላታል። ካሁን በኋላ ደግሞ ከእሷ ጋር ያለውን ግንኙነት እርግጠኛ ነኝ ቀንጥስ አድርጎ ይጨርሰዋል ብዬ አስባለሁ። ወይዘሮ ዝናሽ የኑሐሚንን ጉድ እንዴት ላውጣ እያለች ስትጨነቅበት የነበረው እሷ ሳትናገር አንድም ቃል ሳትነፍስ በሌላ መወራቱ ለእሷ ትልቅ የጥሩ ዜና ሆኖላታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ወንዶችዬ ቪዲዮውን ስትጀምሩ ፕሌስ በላይክ ጀምሩት። እንግዲህ የኑሐሚን ድራማ የዛሬው ደግሞ ለየት ያለ ነው። ነገሩዩ ምስቅልቅሉ ወጥቷል ማለት ነው። ወይዘሮ ዝናሽም ስትመኘው የነበረው ደርሶላታል። ያንን አጋጣሚ ተጠቅማ ደግሞ ኑሐሚንን ከዛ ቤት ለማባረር በጣም ትቸኩላለች ወይም ትፈልጋለች ማለት ነው። እሱ ብቻም ሳይሆን የእሷን ጉድ እንዳታወጣባት በጣም ስለምትጓጓ እሷ ሳትናገር በሌላ ሰው አንደበት ይህ ነገር ስለተከሰተ በጣም ደስተኛ ናት። በነገራችን ላይ አምራን ምን እንደምትጠቀም አላውቅም። አምራን ይህንን ነገር ተናገረች። ይህንን ነገር ብትናገር አምራን ለእሷ ምንም አይነት 0.5 ሳንቲም የሚጠቅማን ነገር የለም። ምናልባትም የሌላውን ሰው ህይወት ምስቅልቅል አድርጋለች። ሌላውን ተውት፣ አቶ ተሰማ ህይወቱ ሊያልፍ ነበር በእሷ ምክንያት። እሷ በተናገረችው መርዟን በተፋችው ምክንያት አቶ ተሰማ ህይወቱ ሊያልፍ ነበር። እሱ ብቻ አይደለም፣ እሷ የኑሐሚን ጉድ እንደዚህ ዝርዝር አድርጋ ስለተናገረች ኑሐሚን ዝም የምትል መስሏት ነበር መሰለኝ ሳስበው። ነገር ግን የእሷ ነው ብሶ ቁጭ አለው። በመካከል እውነትም ትክክለኛ ተጎጂዎች ኑሐሚንና ናሆም ናቸው። ኤርሚያስና አምራን አንድ ላይ ሆነው ኤርሚያስ ኑሐሚንን አፈቅርሻለሁ ይላል። እሷም ደግሞ ናሆምን አፈቅርሃለሁ እያለች ገንዘብ እየተቀበለች ኤርሚያስን ስታኖር የቆየች ሴት ናት። ናሆም ይህንን ነገር ሲያውቅ አስባችሁታል ምን ያክል ውስጡ ስብራቱ እንደሚጨምር? በጣም ነው የሚያምነው። እሱ በጣም ይወዳት ነበር፣ ያፈቅራል ነበር። እሷ ግን ለገንዘብ ነበር የተጠጋችው። በኋላ ግን እንግዲህ ኤርሚያስ አምራንን ነው የምወደው አንቺን አልወድሽም ሲላትና ሁለቱ አንድ አልጋ ላይ ተኝተው ስታይ ነው ወደ ናሆም ግልብጥ ብላ እኔ ያለ አንተ መኖር አልችልም፣ በጣም እወዳለሁ፣ በጣም አፈቅራለሁ ስትለው የነበረው ሰው እንደውም ቤተሰቦቹም አልተቀበሏትም። ሲቀጥል ደግሞ አሁን ይህንን ሁሉ ሲሰማ ናሆም ጭራሹን ይጠላታል እንጂ የሚወዳት አይመስለኝም ሳይሆን አይወዳትም ሲጀመር። እሷ ኑሐሚንን አዋርዳለሁ ወይም ደግሞ ኑሐሚንን ከዛ ቤት አስወጣለሁ፣ ይሄን ከተናገርኩኝ ምን ቅር አድርገው ያስወጣታል ብላ አስባ ነበር። ነገር ግን ኑሐሚን ለጊዜው አሁንም አለች። እሷ ግን ነገሯን አትርፋ ትቀራለች እንጂ ማንም ሊቀርቧት አይችልም። አንደኛ ኤርሚያስ ራሱ በጣም ተበሳጭቶባታል። ሁለተኛ ደረጃ ደግሞ ሁሉም የቤቱ ሰው ወይም ሁሉም የቤቱ ባለቤትም ጀምሮ ሁሉም ሰው ይጠላታል ማለት ነው። ለምን ካላችሁኝ ከናሆም ገንዘብ እየተቀበለች ነው እንግዲህ ለኤርሚያስ ስትሰጥ የነበረው። መኪና እስከ መግዛት ድረስ ሁሉ ደርሳለች የሚለው ዜና ሁሉ ተነግሮላታል ማለት ነው። ሰው ምናልባት ልጇን ስትወልድ ልጁን እነሱ ሊያሳድጉ ይችላሉ እንጂ ካሁን በኋላ ናሆምና አምራን ምንም አይነት ግንኙነት ይኖራቸዋል ብዬ አላስብም። ግን በመካከላቸው በጣም በሚያሳዝን ሁኔታ አቶ ለይኩን ነው እየተሰቃየ ያለው። እንደው ከጅምሩ ጀምሮ ይሄ ድራማ ለአቶ ለይኩን የተሰጠው ካራክተር በጣም የሚያሳዝን ነው። እኔ በበኩሌ በጣም ነው ያሳዝነኝ። እንግዲህ ከጅምሩ ጀምሮ ለምን ሲቃዩ በዛ ካላችሁኝ ድራማው እንደጀመረ ወይም ድራማው ሲጀምር አቶ ለይኩን ፊልድ ወጣ ነበር። ጥሩ ህይወት ነበረው፣ ጥሩ ጓደኞች ነበሩት፣ በጣም መልካም ህይወት ነበር የሚኖረው፣ ቤቱም ሰላም ነበረው። ነገር ግን ያው ፊልድ በሚወጣ ሰዓት ኑሐሚንን ባህር ዳር ከአንድ ሴተኛ ዳሪ ጋር ነው የወለዳት። ግን በስህተት ነው።
ያ ነገር የተፈጠረው በስህተት ነው። ጠጥቶ ስለነበረ ያው ሰው አይደል ተሳስቷል። ወለዳት፣ አደገች። እናትየው በሰዓቱ ቶሎ ማለት ብዙ ሰዓት ቆይ ስለሞተች አያትየው ናት ያሳደገቻት። አያትየው ደግሞ ማሳደግ አቅሙ ሲያቅታት አባቷ ያመጣታል። አባቷ አምጥቶ እንግዲህ ከወይዘሮ ገነትና ከኤደን ሲቀላቅላት እነዚህ ሁለት ሴቶች አልወደዷትም ጭራሹንም። በጣም ነበር የሚያሰቃዩት። ነገሩ የጀመረው ከዚህ ነው። ይህን ሲቃይና ይህን መከራዋን ሲያይ ደግሞ አቶ ለይኩን ፊልድ መውጣቱን ትቶ ከቤት ሆኖ ያው ሌላ ስራ የሚሰራ ለመስራት ከጓደኞቹ ጋር ይነጋገራል። በነገራችን ላይ ኤደን የአቶ ተሰማ ልጅ አይደለችም። የአቶ ተሰማ የቅርብ ጓደኛው በጣም የሚወደው በጣም የሚያምነው እንደ ወንድሙ የሚያየው አቶ ተሰማ ፊልድ በሚሄድበት ሰዓት ነበረ እንግዲህ ከሚስቱ ጋር ተኝቶ ኤደን የተወለደችው። ይህ ሚስጥር ኑሐሚን ከዛ ቤት እስከሚመጣ ድረስ አልታወቀም ነበር። እሷ ከመጣች በኋላ ጭቅጭቁና ንትርኩ ሲበዛ ነው ኤደንም የአቶ ተሰማ ልጅ እንዳልሆነች ያወቀችው ማለት ነው። እንደዛ ሲከሰት ደግሞ ምን ሆነ? ከቤት ኑሐሚንን በጣም ጠሏት ከሚገባው በላይ። አቶ ለይኩን ደግሞ ፊልድ መውጣቱን ትቶ ከጓደኛው ጋር ተባብሎ ቤቱን አስይዞ ሌላ ስራ ይጀምራል። ያ ከውጭ ሀገር የሚያስመጡት እቃ ደግሞ በሚያሳዝን ሁኔታ እንግዲህ በጉምሩክ ይያዛል። በጉምሩክ ሲያዝ ያው ቤቱን ሐራጅ አስይዞ ስለነበረ በቃ ከሰረ፣ ቤቱን ተወረሰ። ይህን ነገር ያደረገበት ደግሞ አቶ መኩሪያ የራሱ ጓደኛ በሌላ ጊዜ ማለት አቶ ተሰማ ሰላም በነበረ ሰዓት ያግዘው የነበረው ብዙ ነገር ያደረገለት ጓደኛው፣ እሱ ግን በምን አይነት መልኩ ካሰው? ቤቱን በማስወረስ ካሰው። እና የአቶ ተሰማ ታሪክ ወይም የተሰጠው ካራክተር በጣም የሚያሳዝን ነው። በህይወቱ ላይ እስካሁኗ ሰዓት ድረስ በጓደኞቹ ከአንድ 2-3 ጓደኞቹ ጎድተውታል፣ ጎዳና እንዲወድቅ አድርገውታል። ባለቤቱን ብትሆን ያሳደጋት ልጁን ብትሆን ሁሉም ሰው ከድተውታል። እንደዛ ሲሆን ምን አሰበ እሱ? ራሴን ማጥፋት አለብኝ ብሎ አንድ ጊዜ መድኃኒት ሊጠጣ ሲል እንግዲህ ኑሐሚን ትይዘዋለች። በሁለተኛው ግን ከሚበር መኪና ስር ገብቶ ነበር እንግዲህ እሱ ህይወቱ እንደዚህ ምስቅልቅል ሊወጣ የቻለው። አሁን ከዊልቸር መቀመጥ ድረስ የደረሰበት እንግዲህ ይህ ነው ምክንያቱ ማለት ነው። እነሱ ደግሞ እንደዛ ዊልቸር ላይ ሲወድቅና አቶ መኩሪያ ጓደኛው እንደዛ አቶ ተሰማ እንደዛ ሆኖ መንቀሳቀስ አቅቶት ምናምን እንደዛ ሆኖ እያለ እንኳን በላው ላይ ነው እንግዲህ ቤቱን የወረሰበት ማለት ነው። እንደዛ ሲሆን ምን ተከሰተ? ቤተሰብ ይሄ ኤርሚያስ ተብየው ኑሐሚን ያያታል፣ ይቀርባታል፣ ይወዳታል። ምን ማድረግ ጀመረ? እሷን ለመቅረብ አባቷን መንከባከብ። አያችሁ፣ ሰው እናንተን የሆነ ነገር ለማድረግ አልፈልግም እንኳን ብትሉት እናንተን ውስጣችሁን ለመስበር ምን ያደርጋል? በደካማ ጎናችሁ ይገባል። አሁን ለኑሐሚን በደካማ ጎኗ ገባባት። ለአባቷ ምንም አይነት መድኃኒት መግዣ ስታጣ እሱ ይሰጣታል። ለአባቷ ምንም አይነት የሕክምና ወጪውን ማውጣት ሲያቅታት እሱ ይሰጣታል። ይሄ የሚያደርገው ደግሞ ከአምራን እየተቀበለ ነው። አምራን ደግሞ ከኑሐሚን እየተቀበለች ነው። አባትየው የሕክምና ወጪ ሲባል እሱ ያወጣል። የቤት ኪራይ ሲባል ቤት ተከራይቶ ያስቀምጣቸዋል። ሕክምናውን በስነ ስርዓት አባትየው እንዲከታተል ያደርጋል። ምን ያደረጋት? እንቅ አድርጎ ያዛት። በዚህ ያያችሁ ተጫወተባት። በዛ ላይ ደግሞ እውነትም ወዷታል፣ አፍቅሯታል። ግን ለመኝታ መቸኮል ነበረበት ወይ? ለምን ካላችሁኝ የአምራንን ጉዳይ አልጨረስም። ከአምራን ጋር ግንኙነት አለው። አምራን በጣም እንደምትወደውና እንደምታፈቅረው ያውቃል። የእሷን ነገር ሳይጨርስ ኑሐሚንን በመካከላቸው አስገብቶ እንደዚህ በህይወቷ ተጫወተባት ወይም ህይወቷን ምስቅልቅሉን አወጣው ማለት ነው። እና ኑሐሚን አሁን የወደዳትና ያፈቀራት መስሎት እንግዲህ አብራ ተኝታለች። አብራ ተኝታ ነው እንግዲህ ገነት ተብዬዋ ደግሞ መልካም ሰው ነኝ ብላ አፈር ትብላና አረብስ ማሚቀር ይበለኝ ድራማ አይደለም። ለማንኛውም የተሰጣቸውን ነው እነሱ የሚሰሩት። ለማንኛውም እንግዲህ አምራን ስትደውል ኑሐሚንና ኤርሚያስ አንድ ላይ ተኝተው ነበር። ትምጣና ጉዷን ትብላ ትጠራታለች። ኑሐሚን እና ኤርሚያስ አንድ ላይ ተኝተው ደግሞ አይኗን ፍጥጥ አድርጋ አምራን ታያለች። አምራን ደግሞ ኤርሚያስን በጣም ተወደው ነበር፣ ተፈቅረው ነበር። ሁለቱን አንድ ላይ ስትይዛቸው ደግሞ ይህንን ነገር መቋቋም ያቅታታል። በጣም ትናደዳለች። ምን አደረገች? እየሮጠ መጣ ወደ ኑሐሚን ክርበት ያለችው እኔ ያላንተ አይሆንልኝም፣ እወዳለሁ፣ አፈቅርሃለሁ ብላ ነው እንግዲህ ይህን ሁሉ ጉድ ያደረገችው ማለት ነው። እና ውድ ቤተሰቦቼ በዚህ ድራማ ላይ
በጣም ተጎጂውና ከሚገባው በላይ የተጎዳው አቶ ለይኩንና አቶ ለይኩን ብቻ ነው። ሌላው ያው ኑሐሚን ብትጎዳም እንደ አቶ ለይኩን ማለት አቶ ተሰማ ለማለት ነው ቤተሰብ